ትግራይና ቴዲ ምንድነው ያገናኛቸው? ቴዲ ዘረኛ አይደለም ምናምን ለምትሉ አገዛ ሲፈልግ የሆነ ሰው ለኔ ያሽቀብጣል። አስተውላችሁ ከሆነ እኔ ነው የሚወዱት። እኔ አውቃለሁ ኦብቪስሊ ጃኒ ጎንደር ከተማ ላይ ለጥምቀት አረንጓዴ ቢጫ ቀይ ባንዲራ ነው የኮከቧን ተውለበለበ። ይሄ መልእክት ለቃሉ ቡቲክስ ነው። ቃሉ ቡቲክስ ዝም ብለህ መዳበራ ከምትለብስ ማይረቡ ልብሶች ከምትለብስ እኔ ዳስ ነው እንዳለ። እናንተ ምን ትላለህ? እኛ ፎጣ ነው የምንሰጣቸው። ለማያለቅሱ ምን አገባ እንዳስጥለው። ሰላም እንዴት ናችሁ? ከታዘብነው ቀጥለናል። እንግዲህ የወደቀ እንጨት ምሳሌ ይበዛዋል ነው ነገሩ። አንዳንድ ዝምታዎች በጣም ሲበዛ ዝም ማለት ራስ ያስንቃል፣ ወይም ደግሞ ፈርቶኝ ነው ብላችሁ እንድታስቡ ያደርጋችኋል። ግን እንደዛ አልነበረም እና ጆሲ እና ጆን ዳንኤል በጣም ለረጅም ዓመት የሚተዋወቁ ሰዎች ናቸው። ብዙ ነገር አብረው ያሳለፉ ሰዎች ናቸው እና የጆን ዳንኤልን ባህሪ ጆሲ በአንደበቱ መስክሮታል። ዛሬ ላይ ግን ተቀይሮ እሱን ለማስጠላት ወይም ደግሞ ጭር ሲል አልወድም አይነት ነገር ሆነና ጆሲ ችግር እንኳን ቢኖር ጸብ እንኳን ቢኖር እውነት አንተ እንደምትለው እሱ ከሆነ እያስቀጣህ ያለ ችግሩ ምንድን ነው ብለህ እንደ ወንድ የወንድ ልጅ ባህሪ ራሱን የቻለ የጸብ ባህሪ ያለው እንደ ወንድ ችግሩ ምንድን ነው ብለህ መጠየቅ ትችል ነበር። እንግዲህ አድራሻውን ታውቃለህ፣ ስልኩን ታውቃለህ፣ ምንም የተደበቀ ነገር የለም። ብዙ ነገር ትታወቃላችሁ። እውነቷ ነው። ችግር ካለ እዚህ ላይቭ ላይ መታችሁ ምናምን አጀንዳ አትፍጠሩ። ያው አድራሻውን ታውቃለህ ብላለች፣ ሂድ በቃ ቤቱ ሄደ አውራው ምናምን ተነጋገሩ። የወንድ ልጅ ባህሪ ያለውና ያንን ነገር ማድረግ ሲቻል ግን ነገሮችን ለማገጋልና የሆነ ሲረጋጋ ነገሩ ሲረጋጋ እንዴ ለምን ይረጋጋል አይነት ነገር ነው የሚመስለው። የሌላ ሰውን ስም ሜንሽን እያደረጉ መጣላት ለምን አስፈለገ? ብቻህን መቅጠም ካለብህ መቅጠም ነው። ከሱ ጋር ችግር ካለ መነጋገር የምትፈልጉት ነገር ካለ መነጋገር ትችላለህ። ግን የሌላን ሰው ስም ሜንሽን ማድረግ ለምን አስፈለገ? ይሄ በጣም ነውር ነው። ይሄ እግዚአብሔርን ቅሌትም ጭምር ነው። ለእነዛ ሰዎችም እኮ ጠቅማቸው አይደለም፣ የጊዜ ጉዳይ ነው እንጂ ጠቅማቸው አይደለም። በቃ ይሄ ነገሩ እንዲበርድ ስላልፈለግ ነው። ከዛ ሲቀጥል ደግሞ ሌሎች ራሱ ከሱ ጋር የምትጫወቱ ሰዎች ኢንግማ በመጣ ቁጥር ጆን ዳንኤል ነው ብላችሁ ነገሮችን ለማባባስ የምትሞክሩ ሰዎች አላችሁ። ይህን ያህል ጆን ዳንኤል እኮ አልተረፈውም ለእናንተ መጥቶ የሚሰጥበት። ይህን ያህል ሰዓት ቁጭ ብሎ የሚጫወተው ለሌላ ሰው ለመድረስ የሌላን ሰው ሳቅ ለመመለስ እንጂ ተርፎት ለሌላ ሰው ለመስጠት አይደለም። መለየት ይቻላል፣ ማወቅ ይቻላል። ግን በዚህ ልክ የሆነ ሰዓት አካውንት ሲዘጋ ጆን ዳንኤል ነው መባል ተጀምሮ ነበረ። አሁን ደግሞ ኢንግማ ሲመጣ ጆን ዳንኤል ነው። ኧረ እፈሩ፣ እግዚአብሔርን እፈሩ። ኢንግማን የሚለው አካውንትማ የሱ እኮ ነው። የሆነ ሰዓት ገስት ገብቶ እያወራበት ነበረ የሆነ ቤት ላይ፣ እኔም ሰምቼዋለሁ። በጣም ዝም ማለት እያንዳንዱ ውሃ ቀጠነ ያቀጠነው ጆን ዳንኤል ነው። እንደዚህ ነው እያላችሁ ያላችሁት እና በጣም ነውር ነው። ጆን ዳንኤል ምናልባት በዶሮ ባህሪው ቢሆን ሊያደርገው ይችል ነበር። እልህኛ ነው፣ ወጣት ላይ አፍላ እድሜ ላይ ስለነበረ ሊያደርገው ይችል ነበር። ግን አሁን ላይ እንደዛ የሚያደርግበት ግን አቅምም የለውም ችሎታም የለውም። ሙሉ በሙሉ ነው የተቀየረው ጆን ዳንኤል፣ ሙሉ በሙሉ። ያንን በደንብ ታውቃላችሁ። ማመን ያልቻላችሁት ማመን እንጂ ታውቃላችሁ። ግን ይሄ አንደበታችሁ ወጥቶ ለመናገር ተይዛችኋል እንጂ ልባችሁ በደንብ ነው የሚያውቀው። እና ከሌላ ሰው ጋር ስትጫወቱ ኢንግማ መጥቶ የሚሰጣችሁ ከሆነ ጆን ዳንኤል ነው ብላችሁ ነገር አታቀሳሰቡ። ሌሎቻችሁ ራሱ ስንት ሰው ባለ ትዳር ነህ እየተባለ ተወቅሶ አይደል እንዴ ራሱን እየደበቀ መጥቶ ጊፍት መስጠት የጀመረው ስንት ሰው አለ። ግን እናንተ በጆን ዳንኤል በኩል ያለው ነገር እንዲበርድላችሁ አልፈለጋችሁም። የሆነ ሰላም እንዲመጣ አልፈለጋችሁም። ይሄ ነገር በጣም ነውር ነው እና የሌላ ሰው ስም ሜንሽን ሳታደርጉ መጣላትም ካለባችሁ ራሳችሁን ችላችሁ ተጣሉ፣ መቅጠምም ካለባችሁ ራሳችሁን ችላችሁ ግጠሙ። ከዛ ውጭ ግን ሌላን ሰው ለማገናኘት ብላችሁ የሌላን ሰው ስም ሜንሽን እያደረጋችሁ መጣላቱ ይሄ ልክ አይደለም። ህዝብ ራሱ እያየ እንዴ ምን ለማለት ፈልጎ ነው በቃ የተጣላችሁ ሆናል ለራሱ ለምን አያናገር ነው የሚል እና ጆሲ ውበት ረጋፊ ነው፣ በውበት አትመካ። ውበት ረጋፊ ነው ብላ ሙድ ትይዝበታለች። አንቺ ከባድ ሰው ነሽ አንቺ የተመታሽ። ግን እኛ ምን አገባን? ስለ ጆን ዳንኤል ምን አገባን? ስለ ጆሲ ምን አገባን? ህዝቡ ስለ ኑሮ ይጨነቅ፣ ስለ እነዚህ ቲክቶከሮች ይጨነቅ። እነዚህ ቲክቶከሮች በቃ በየቀኑ እየመጡ አጀንዳ ይፈጥራሉ፣ ህዝቡ ይጨናነቃል። ተውት፣ ህዝቡን ስለ ኑሮ ያስብ ምናምን፣ አትረብሹት። ማንን አስነሳ? እማትደርስበት አዶናይ መጣ። በእድሜ እኩል ናችሁ። ድባቅ ነው የመጣ ድባቅ። ምክንያቱም ካንተ ጋር የነበሩት ሰዎች ተሳቀው እንደነበረ ማንም ያውቅ። ካንተ በታች እንዲያጎበድዱልህ ነበር የምትፈልገው። አፈር ገባ። አንተን የሚሰማ የለም። ስለዚህ ያንን ልንገር ብዬ ነው። ወደ ዋናው ጉዳይ ስለ ጆን ዳንኤል በቃ ትንሽ ነገር ከተፈጠረች ወይ አጀንዳ ከተነሳች የፈጠነ የሚመጣው ዮኒ ማኛ ነው። የፈጠነ መጥቶ በቃ ስለሱ ሲያወራ ያድራል ማታ ላይ ማለት እና እኛ ደግሞ እንደዚህ አይነት አሁን አጀንዶች ህዝቡ ሰልችቶታል። ይሄ አዶናይ ጆን ዳንኤል ጃኒ ምናምን ነገር በቃ አለፈበት ከሆነ ሰልችቶናል። ይሄ መልእክት ለቃሉ ቡቲክስ ነው። ቃሉ ቡቲክስ ዝም ብለህ መዳበራ ከምትለብስ ማይረቡ ልብሶች ከምትለብስ እኔ ለአመት
የፈለከው አይነት ዘመናዊ ልብስ ስፖንሰር ሆናለሁ ማለት ነው። የነጮችና የኛ ትልቁ ልዩነታችን መሃል ላይ ያለ ጋፓችን ይሄ አስተሳሰብ ነው። ነጮቹ ከቃሉ አንፃር ያዩት እሱ የሚጠቀማቸውን የወዳደቁ ጫማዎችን አይደለም፣ የተጣሉ የተቀዳደዱ ልብሶችን አይደለም፣ የልጁን ክሪኤቲቪቲ ነበር ያዩት፣ ተሰጥኦውን ችሎታውን ነበር ያዩት። ለዚህ አበሻ ወንድማችን ደግሞ የታየው የልጁ ክሪኤቲቪቲነት አይደለም፣ ችሎታ አቅሙ ምናምን አይደለም። ሴዶ ከመብላት ውጪ ሌላ ምንም አያውቅም። ማዳበሪያ ምናምን ብሎ ሙዲ ዛላ። አሁን ልጁ ዓለም አቀፍ መነጋገሪያ ነው። አሁን በቅርቡ ራሱ ሊሄድ ይችላል ወደ ውጪ። እዚህ ጋር ሴዶ የአመት ልብስ ምናምን ይላል። ልበሰው፣ እሱ የአመት ልብስ ያለሱ ያሰብክለትን አንተ ራስህ ልበሰው። ልጁ ሲጠቀማቸው የነበሩ የወዳደቁ ጫማና ልብሶች ምናምን ነው የታዩት። በነገራችን ላይ ይሄ የወረደ አስተሳሰብ የሱ ብቻ አይደለም፣ አክቹሊ የአብዛኛው አበሻ አስተሳሰብ ነው። እኛ የሰው ልጅ መንገምተው እዚህ ጋር ያለውን ችሎታውን፣ ብቃቱን፣ አስተሳሰቡን አይተን ሳይሆን አለባበሱን አይተን ነው። አያችሁ ልዩነታችን ይሄ ነው። ነጮቹ የቃሉን ጭንቅላት ሲያዩ፣ ይሄ የኛው ደግሞ ያየው የቃሉን ውጫዊ ማንነቱን ነው። ሌላው ከዚህ ቃሉ ከሚባል ልጅ ጋር በተገናኘ በጣም የገረመኝ የሚመስላችሁ ነጮቹ እስኪያወሩለት ድረስ ማንም ኢትዮጵያ ውስጥ ቼክ አላደረገውም ነበረ። ልጁ እኮ ሲሰራ ነበር ቆይቷል። ቲክቶክ ላይ ሲያሳይ ነበረ፣ በቃ ሲጥር ነበረ። ማንም ግን ዞር ብሎ ቼክ አላደረገውም ነበር። በዓለም አቀፍ ደረጃ ታዋቂ የሚባሉ ሰዎች ስለ ልጁ ማውራት ሲጀምሩ አጠገቡ እያለ ቼክ ያላደረገው አዳሜ አሁን ደግሞ ማሽቃበጥ ጀምሯል። ቃሉ የምትሉ ሰዎች በጣም በዛችሁ። ልጁ እኮ አጠገባችሁ ነበር፣ ለወራት ለማሳየት እየጣረ ነበር ማንነቱን። መች አያችሁለት? ያኔ ኢትስ ክሊር እኮ ነጮቹ ስላወሩለት እንጂ እናንተማ መች ታያችሁ? ለወራት ሲያሳያችሁ እኮ ነበር። ስለዚህ አታሽቃብጡ ለማለት ነው። በመጨረሻም አንድ ነገር ብዬ ልጨርስ። ሜቢ ከዚህ ልጅ ጋር በተገናኘ ጠቃሚ ነገር ነው ብዬ ስላሰብኩ ነው። በዓለም አቀፍ ደረጃ በጣም ተጽዕኖ ፈጣሪ የሚባሉ ዝነኛ ሰዎች ጭምር ስለሱ እያወሩ ነው። በነገራችን ላይ ለዚህ ልጅ ብቻ አይደለም፣ እንደ ሀገር ለሀገራችንም ብላችሁ አስቡ። ምክንያቱም ይሄ ልጅ ተሳክቶለት በዓለም አቀፍ ደረጃ ራሱን ማሳየት ከቻለ ሀገሩን ኢትዮጵያም ጭምር ነው የሚያስጠራው። በተለይ ወደ አሜሪካ የሚሄድበት እድል ካለ ብታመቻቹለት። የተለያዩ የብራንድ ካምፓኒዎች አሉ፣ ብታናግሯቸው እርግጠኛ ነኝ እድል ይሰጡታል። ስለዚህ በዚህ መንገድ ልትረዱ የምትችሉ ኢትዮጵያውያን ብትረባረቡለት ለማለት ነው። በተለይ ኢትዮጵያ ውስጥ ያሉ ፌመስ ቲክቶከሮች አንድ ቀን ኮመንት አድርገውለት የማያውቁ አሁን ነጮች ምናምን ኮመንት ሲያደርጉ ምናምን ኢንስታግራም ላይ ዋው ምናምን ማለት ጀመሩ። ቲክቶክ ላይ በቃ ፌመሶቹ መጻፍ ጀምረዋል። እንትን ልጁ እንደምታዩት ነው። ኢንስታግራም ላይ ራሱ 600,000 ምናምን ፎሎ ደርሷል እና በጣም መነጋገሪያ ሆኗል። እና ሴዶ እዚህ ጋር ማዳበሪያ ምናምን ይላል። ይሄ ማዳበሪያ ራስ የእናንተን አገዛ ሲፈልግ የሆነ ሰው ለኔ ያሽቀብጣል። አስተውላችሁ ከሆነ እኔን ነው የሚወዱት። እኔ አውቃለሁ። ኦብቪስሊ ጆኒ ኩዊን ይሉኛል አላለሁ፣ ይደነግጣለሁ። ኦኬ የቤተሰቦችን አቴንሽን ፈልገው ነው። አይስዌር እኔ ሁሉ አውቃለሁ፣ ግን በቃ ይጠቀሙ ምናምን ብዬ ላሽላለሁ የሆነ ታይም ላይ ገባችኋ። ከዛ እናንተስ የጃዬ መከታ የጃዬ ወንድም ለማን ነው ይሄ ቅኔ ማለት ነው? ማን ነው እንደዚህ የሚለው? እስቲ ኮመንት ላይ የምታውቁት። የጃዬ እህት ጃዬን ስትወዳ ልባችሁን ያውቃሉ። ኦብቪስሊ ገባችኋ። እግዚአብሔርን አስተውላችሁ ታውቃላችሁ። ከዛ የኔ ፋሚሊዎች በቃ እንትን ናቸው። በቃ ሞኝነት ሳይሆን በቃ ልባቸው ንጹህ ነው። ገባችኋ። ጭራሽ ስድብ የጃዬ መከታ የጃዬ ወንድም ኩዊን አላት እኮ ሲወዳት ፕሊስ እንዳርቃት ፕሊስ አብራት ምናምን ትላላችሁ። ገባችሁ። አሁን ሰው ራሱ ያውቃችኋል። እና እኔ ስለምትወዱኝ ያ ሰው ከኔ ጋር የሆነ ነገር ሲሆን በቃ እናንተ ደስ ስለሚላችሁ ስለሚያውቁ ለዛ ነው እንደዚህ አይነት ሙድ ማይቻቃለሁኝና አንዳንዴ ቢስማርት ሆኑ። ለሁሉም አይመለስም። ባለፈው አወራችኋለሁ ያልኳችሁ ይሄንን ነበርና አይ ቲንክ በትንሹ ተረድታችሁኛል ብዬ አስባለሁ። አቴንሽን አትስጡ ለሰው። ኢቭን እንኳን የሆነ ጊዜ ምን ሪከርድ አየሁ መሰላችሁ? እኔን ትሳደባለች ሴትዮዋ፣ በጣም እየተሳደበች እየተራገጠች ነው ምናምን። ከዛ የኔ ፋሚሊዎች ደግሞ ሴንሲቲቭ ናቸው። እኔ ስሰደብባቸው ምናምን ደስ አይላቸውም ማለት ነው። እና ካንቺ የሆነ ጥቅም ቢፈልጉም ስምሽን ግን ሚዲያ ላይ በመጥፎ እስካላነሱ ድረስ ኖርማል ነው። የአንቺ ደጋፊዎችም የጃኒ መከታ ቢሉ ምን ችግር አለው? ሞኝ ስለሆነ አይባልም። በቃ ሚዲያ ላይ የሰሙትን ነው። ጃኒ ኩዊን ሲሉ ሰሙ፣ ደጋፊዎችሽ የጃኒ መከታ አሉ። ደጋፊዎችሽ የሚሰሙትን ነው መቼ ስንት ነው የሚሉት እንጂ ካንቺ ጥቅም ይፈልጉ አይፈልጉ እነሱ አያውቁም። ትግራይና ቴዲ ምንድነው ያገናኛቸው? ቴዲ ዘረኛ አይደለም ምናምን ለምትሉ ቴዲ ዘረኛ ላይሆን ይችላል። ትግራይ ግን አይወዳትም። አንድ ሁለት ሶስት ምሳሌዎች ጠቅሼ ልንገራችሁ። ለምሳሌ ጥቁር ሰው የሚለው ዘፈን ላይ እነ ሚኒሊክ፣ ጣይቱ፣ ባልቻ በጉልህ ስማቸው ሲጠራ አድዋስ ድል ሲነሳ አብሮ ስማቸው የሚነሳው
እና አሉላና ባሻ አዋሎም ግን አልተጠቀሱም። ለኔ ይህ የሚመስለኝ ለትግራይ እና ለተጋሩ ካለው ያነሰ ፍቅር አንጻር ነው ሳነሳቸው የቀረ ይመስለኝ። በመንገሻ አንስቶ የለም ወይ ምናምን ልትሉ ትችላላችሁ። ነገር ግን የነ አዋሎም እና አሉላ ክሬዲት ግዴታ መነሳት አለበት ብዬ አስባለሁ። ሙዚቃውን ምናምን ግን ይሰሩበታል፣ ይወዱታል ምናምን። እሱን ግን አሁን ሎዛም ትናገራለች፣ ሙዚቃው ይመቸኛል ግን እሱን አልወደውም ትላለች። ሲቀጥል ቴድሮስ ሁሌም ቴድሮስ ይልና በመሃል አንድ ንጉስ ዘሎ ሚኒሊክ ይላል። በመሃል ያሉት ንጉስ አፄ ዮሐንስ አራተኛ የሚባሉት በኢትዮጵያ ነገስታት ታሪክ እንደሳቸው ለዳር ድንበሩ የተዋደቀና ብዙ የውጭ ጦር ጠላት ያሸነፈ ንጉስ የለም። በመጨረሻም ዳር ድንበር ጥበቃ ሲሉ አንገታቸውን ሰጥቶ ሞቷል። ነገር ግን ተንቤን አካባቢ ስለተወለዱ ነው መሰለኝ ቴድሮስ ብዙ ጊዜ አያነሳቸውም፣ ቴዲ አፍሮ አያነሳቸውም። ሲቀጥል በአሁኑ ዘፈኑ ዳስጣል ምናምን ኢትዮጵያ ሀገር የሞተበት ምናምን የሚለው ሀገር የሞተችው የ2013 ጥቅምት 24 ሰሜን ሲደፈር ነው። ከዛ በኋላ ወደ ፉል ስኬል ጦርነት ሲገባ ሀገር ሞታ ነበርና የፕሪቶሪያው ስምምነት ሲነሳ እንደተነሳች ነው የማስበው። የቴዲ ኢትዮጵያ የቱ ጋር ናት ያለችው? ወደ ትግራይ አካባቢ ያለው ፓርት ኢትዮጵያ አይደለም ነው? እሱ አካባቢ እንደፈለገ ሲሆን ሀገር አልሞተችም። ከዛ ቴዲ ኢትዮጵያ ብሎ የሚጠራው አካባቢ የሆነ ነገር ሲሆን ሀገር ሞተብኝ ምናምን ይላል። ለኔ ይሄም ያሳየኝ ቴዲ ትግራይን እንደማይወድ ነው። የመጨረሻም አንድ ነገር ልበል። ዳላክ ላይ ለስራ ቤቴ የጓላ አስመራ ምናምን የሚሉ ዘፈኖች አሉት። አብዛኛው የኢትዮጵያ አርቲስቶች የተጠናወታቸው በሽታ ነው። ትግራይን ዙል ሄዶ የአስመራ ቆንጃጅት ትግራይ ቆንጆ የሌለ ይመስል የአስመራን ቆንጃጅት ማደናነቅ ማሞጋገስ። ለምንድነው ግን ባውኑ ቴዲ ስለ ቀይ ባህር መመለስ አጀንዳው ነው የለ? ለምንድነው እሱም ይፈልጋል አይ ቲንክ ቀይ ባህር ኤርትራ ወደ ኢትዮጵያ እንድትመለስ። ለምንድነው ሰፖርት ያላረገው የጠቅላይ ሚኒስትሩን ያውን እንቅስቃሴ ነው? ወይስ ሁሌም ከመንግስት ተቃራኒ መሆን ነው ይፈልገው? በጨዋ ደንብ ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። ይመቻችሁ። ሰማ መስፍን እንዴት ነህ? ደህና ነህ? ምን አለ አዲስ ነገር ስለ ቴዲ አፍሮ ሙዚቃ? ሁሉም ሰው እንደ አነጋጋሪ ሆኗል። ዳስ ነው እንዳለ። እናንተ ምን ትላለህ? እኛ ፎጣ ነው የምንሰጣቸው። ለማያለቅሱ ምን አገባ እንዳስጥለው። ሰርግ ከሆነ አብረን እንጨፍራለን። ኢትዮጵያ አርጋለች፣ ጸርታለች። የአባቶቹ ቤተ መንግስት ቆሻሻው ተራግፎ አቧራው ተራግፎ ጸርቷል። ደስ ብሎኛል ከሆነ ዳስጥሎ ለመጨፈር ከሆነ አብረን እንጨፍራለን። አቧራው ለምን ተራገፈ ብሎ ካለቀሰ ፎጣ ቀብለን እንስቃለን። የሚገርም ሀሳብ ነው ያመጣከው። አንደኛ ትርጉም የለውም። አሁን ዳስ ለማን ነው? ወይ ጫካ የገባችሁ እሱ ይለብሳት ባንዲራ አሳዝናው ነው እያለቀሰ ያለው? ስለምን ዘፈኑን ስንተነትነው ስለምን ከአብቹ ጋር ምን አገናኘው? ከሱ በላይ እሱ የሚያመልካቸውን ጀግኖችና አባቶች ክብር ከፍ አድርጎ ለዓለም አሳየ። የቆሸሸችውን አዲስ አበባ አጽድቶ ልጆቹን ዱባይና አሜሪካ ወስዶ የሚያዝናናበት ቦታ አሳየ። ባልቻ አባ ነፍሶ ብሎ የዘፈነውን ሐውልቱን አቆመለት። ምን ከአብይ ጋር ይገናኛል? ዳስ የሚጥለው በአብይ ላይ ባንዲራው ጫካ ላይ ሄደችበት። ጠቅላይ ሚኒስትሩ የተከልኩትን ችግኝ አንቀሳቀሰ ምን ነበር ያለው? ብላለ አያወዛውዝም ነው። እንኳን መንግስት ሊያነቃንቅ የተከልኳቸውን የተከለውን ንፋስ እሱ ሙዚቃ ሲያስመርቅ የንፋስ ማመንጫ የኤሌክትሪክ ማመንጫ ጠቅላይ ሚኒስተሩ አሽሙር የሆነ የመልስ ምት እየሰጠ አንተ ሙዚቃው አልገባም ነው ወይስ ምንድን ነው ማለት? እና ደግሞ ሊለቀቅ ሲል ሙዚቃው ተከልክሎ ነበረ መግለጫ እንዳይሰጥና አንተ ቅርብ ስለሆንክ ለምን ተከለከለ? ማያስደነቅ እሱ መንግስት ከልክሎ ሳይሆን ራሱን በራሱ ከልክሎ ነው። እንዴት ማለት? ሙዚቃ ለማስጮህ ነው። እንዲህ እኮ ነው። ነጋዴ አይደል እንዴት? ቴዲ ነጋዴ ቢሆንም 8 ዓመት ቆይቷል። በዛ ላይ ኢትዮጵያ ላይ በጣም ታዋቂ ታዲያ ሰርቶ
እሱ እንደዚህ ባያጮራው ሙዚቃ ይጠበቃል። 18 ዘፈን ሰርቶ ለማሳተም 8ቱን ዓመት ፈንድ አድርጎበታል፣ ደክሞበታል። በቀላሉ እንዲጣልበት አይፈልግም። አሁን እኮ ኢትዮጵያ ውስጥ ተቋረጠ። መስፍኔ ስልክ ደወሉበት። ከበላይ ተላከ መሰለኝ። ራስን በራስ አልሰማም። አሁን ይሰማል። ራስን በራስ አስረኮ ለመጀገን ጀግና የምትባልበት ሀገር ስለሆነ አሁን የቴዲ ዘፈን ከዶክተር አብይ ፖለቲካ ጋር የሚቃረን አንድም ነገር ሊኖር አይችልም። ምክንያቱም ቴዲ ዶክተር አብይን ከመሸለም ውጭ ሊኮንንበት የሚችለው በዚህ ወቅት፣ ምክንያቱም እሱ ስለ አባቶቹ ጀግንነት መደበቁ ስለ አባቶች ታሪክ ነበረ ሲዘፍን ነበር አይደለ? ሲያወድስ ነው እንጂ መንግስትን ሲተች ምናምን አላየውም ነው የምትለው አንተ? ምንም ምክንያቱም ሊያስተች የሚችልበት ምክንያት የለውም። ቴዲ እንደ ፖለቲካ እሱ ስለ አያቶቹ ነው አይደለ? ዋና ዘፈኖቹ የኃይለ ሥላሴ አምላክ የሚኒልክ አምላክ እያለ ነው። እነዚህን የሚያመልካቸው አምላኮቹን አቧራ አራግፎ ነው ዙፋናቸው እንዲጎበኝ ያደረገላት። ቴዲን የሚያስኮርፍ አንድም ነገር የለም። ከኮረፈ የሚወዳት ባንዲራ ሸፍታ ጫካ መግባቱ ሊያስለቅሰው ይችላል። ዳስ ጥሎ ሸፍታ ብቻ የመስፍኔ ንግግር ከባድ ነው። አያጅቦ ራሱ አልቻለውም እና አያጅቦ ያልቻለውን ደግሞ እዚህ ጋር እኛ አስተያየት እንሰጥ አልችልም። እኛ ሚብቃን እዚህ ጋር። የዛሬ ቪዲዮአችን እኔ መስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛ። ይሄን ቻናል ደግሞ ሰብስክራይብ ካላደረጋችሁ ሁላችሁም ቻናሉን ሰብስክራይብ ያደረጋችሁ ውጡ። ይመቻችሁ።